ይላቀቀም ሄርሜላ አብርሽና ሄርሜላ ጸበል ገብተዋል እየተባለ ነው። እስኪ ማለት ነው አብርሽና ሄርሜላ ደስተኛ ናቸው። ጸበል ይምጸው ሄዳለች። አብርሽ ጸበል ቦታ ነው ያለው እና አብረው ነው ያሉት። ደስ የሚል ነገር እያሳለፉ ነው ያሉት። በቃ አብርሽ ወደ ራሱ ተመልሷል። ሄርሜላ ለምንድን ነው ሩታ ለምንድን ነው ይሄን ያህል እያንጨረጨረሻለሁ? በጣም የልጅሽ አባት ነው። መጀመሪያ ለምን አላሰብሽም ነበረ? ዛሬ ሄርሜላ ጋር ሲሆን ነው ወይ የልጅሽ አባት መሆኑ ትዝ ያለሽ? እንደገና ቡዝዬ ጋር ምን ታርጋችሁ ቡዝዬን እንደዚህ ወጥራችሁ ያዛችኋት? አብርሽ ሰላም የሆነበት ቦታ ላይ ሰላም ነች እሷ። በቃ አብርሽ ሰላም እንዲሆን አይደል የምትፈልጊው? ሰላሙን ለምን አሰጡትም እናንተ ኤፍሬም እና አንቺ ማለት ነው? ለምን ሰላም አሰጡትም? አንተ ወንድሜ እየተባልከው ማለት ነው። ለምን ሰላም አሰጠውም እንዴ? ምንድነው ይሄን ያህል ከምን መንጋጋ ነው ልታወጡት የምትችሉት? እናንተ እኮ ናችሁ እኮ እንትን ያላችሁት እየመረዛችሁት ያላችሁት በመድኃኒትና በእንትን ነው እንዴ ልጁ የሚመለሰው ወደ እናንተ እንዴ? እስቲ በሰላም መልሱት። እስቲ በፍቅር ወደ እናንተ ይምጣ። እስቲ የዛን ሰዓት ሄርሜላ ትተውልሻለች። ግን ልጁ ታሞ ነው ያለው። ሰላም ነው የሚያስፈልገው እንዴ? ሪላክስ ይፈልጋል ልጁ። አይገባችሁ መሰለኝ እናንተ ሁለታችሁም የራሳችሁን ጥቅም የራሳችሁን ምቾት ምናምን የምትፈልጉት። ትናንትና ሄደክ ሄርሜላ ጋር ልትማግጥ አልነበር እንዴ? አንተስ ልክስክስ ማለት ነው። ዛሬ ደግሞ አብርሽን ፈላጊ ሆንክ። እኔ ደግሞ እኮ የሚገርመኝ እኮ የዚች የሩታ እኮ ነው። ሽንጥሽን ከተረሽ ሰላሙን አፈልግለትም እንዴ ልጁ? አሁንም ከየት የሚገኝ እንጂ እኔ የማደርገውን አውቃለሁ። ምን ልታረጊው ነው? ከዚህ በላይ ደግሞ ምን ልትሰጪው ነው? ልጁ አላብዳለሽ? ጨርቁን ጥሎ አላብዳለሽ? እሱ ነው የቀረሽ እንጂ ሌላ ነገር እኔ በማውቀው ነገር ሌላ ነገር አላውቅም። ግን እዚህ ጋር በማየው ነገር ግን ለልጁ ሰላም የምትሰጪው አይነት ሴት አይደለሽም። የሰላም ሰው አይደለሽም። ሁሌም ችግር እንደፈጠርሽ ነው። አሁን አንቺ ጋር እንኳን ቢሆን ይሄ ልጅ እንደው ይሁን ተብሎ እንኳን አንቺ ጋር ራሱ ቢሆን እኮ ሰላም አትሰጪው፣ ታንገበግቢዋለሽ። ምክንያቱም የሰላም ሰው አይደለሽም፣ የፍቅር ሰው አይደለሽም። የፍቅር ሰውና የሰላም ሰው ብትሆኚ ሴት ልጅ ለወንድ ልጅ ላፈቀረችው ሰው እንትን ነው የምትለው። በቃ ሰላሙን ነው የምትፈልግለት። ሌላ ሴት ጋር ሆኖ እንኳንም ጥሩ ይሁን ሰላም ይሁን እሱ ሊደሰት ብላ ነው የምትሰጠው እንጂ በክፉ ተነሳስታ በመድኃኒትና በመሳት አድርጋ የምታመጣ ሴት የለችም። እኔ አንቺን ነው ያየሁት። የርኩስ መንፈስ ተናውጦብሻል አንቺ ላይ እንዴት ነው የሚያደርግሽ? አሁንም ቢሆን ሰላም ስጩ። ቡዝዬ ምን ታርግህ? አንተስ ጎረምሳው እንዴ ሰላም የሚፈልግበት ቦታ ላይ ነው። በቃ ሰላም ስለሆነ ወንድሟ ሰላም ደስተኛ ናት። አሁን አንቺ ሚስቱ ለምን ደስተኛ አልሆንሽም? አብሮሽ እያለ ለምን ታዲያ አብሮሽ አይተኛም? እሷን ለምን ያለማል? አንቺን ለምን አልወደደሽም? እንደ በግ ስትጎትቺው እንደ በግ እኮ ነው እየጎተትሽ ያለሽው። ገባሽ? ስለዚህ ልታስቢ ይገባል። ጭንቅላትሽ ሊሰራ ይገባል። ገብቶሻል? እንደዚህ አይነት ነገር ማድረግ አለብሽ ብዬ አላስብም። እሺ ሰላማን ስጫት እየተከተልሽ አንቺ ጋር ነው የሚሆነው ብላችሁ ተከትላችሁ መታችሁ ልጅቷን አታንገላቷት። በቃ ልጁ ጸበል ሄዷል፣ አለቀ። ሰላም አግኝቷል፣ ተፈውሷል። እግዚአብሔር ይመስገን ተፈውሷል፣ ድኗል። በእናንተ ምክንያት ፈዞ ነበር፣ አሁን ነቅቷል። ከገባችሁ ማለት ነው። ኤፍሬም ዱኩላው ማለት ነው። አንተ ራስህ ልጅቷን መተክ አበላሽ እንትን ብለሃት ሌላ እሱ ይሄኔ ሄርሜላ ብሎ ስላሰበ መተክ አንተ የሆነ ነገር ልታደርግ ነበር ሐሳብ፣ አልተሳካልህም። አሁን ደግሞ ልጁን ፍለጋ ብላችሁ ሌላ ነገር ልትሰጡት ነው፣ ሌላ መርዝ ልትሰጡት። አቤት የእናንተ ስራ፣ የሁለታችሁ ስራ ግን መጥኔ ነው። ምንድነው ፍለጋ? ይሄን ያህል የአብርሽ ፍቅር ይዞሽ ሳይሆን ተንኮልና ምቀኝነት ይዞሽ ነው። ተንኮልና ምቀኝነት። ሰላሙን ብትፈልጊ ኖሮ እንዲያረጋግሽም ነበር። የሰላም ሰው አይደለሽም ሩታ። አርፈሽ ተቀመጪ። ልጁ አሁንም ሰላም የሆነበት ቦታ ላይ ነው ያለው። ሰላም ስጪው፣ ሰላም ያገኝበት።